በ18ኛው ክፍለ ዘመን በአውሮፓ ኢንዱስትሪ አብዮት ከተቀሰቀሰ በኋላ ዘመናዊ ሕክምናም ማቆጥቆጥ ጀመረ። የምዕራብ አውሮፓና አሜሪካ ኢኮኖሚም አብሮ በፍጥነት ተነሳ። በ19ኛው ክፍለ ዘመን ኢኮኖሚውና ኢንዱስትሪው ያለማቋረጥ እያደገ በመምጣቱም ብዙ ተመራማሪዎች በርከት ያሉ የሳይንስ ግኝቶችንና የፈጠራ ስራዎችን ለመስራት በቁ። ሳይንሱ በፍጥነት አድጎ የበሽታዎችን ምንነት መለየት ቻለም። ይሁን እንጂ እስካሁንም ለበሽታዎች ሁሉ ፈውስ የሚሆኑ መድኃኒቶችን ማግኘት አልቻለም። ለየትኛውም ፈጠራና ምርምር ትምህርት ቤቶች መወጣጫ መሰላል ናቸው። በ1943 የተቋቋመው የአዲስ አበባ ዩኒቨርሲቲ ለሀገራችን ብሎም ለዓለም አሻራቸውን ያሳረፉ በርካታ ምሁራንን አፍርቷል። ከ5 ዓመታት ወዲህ በጎ ተጽዕኖን ከፍ ለማድረግ የተለያዩ የልቀት ማዕከላትን አቋቁሟል። በዚህም ውጤት ያሳየ ነው። ሐሳቦችን አፍልቀን ሳይንሳዊ በሆነ መንገድ እንመራለን ካል ዋናው መሰረቱ በአገር ውስጥ የሚደረጉ ምርምሮች ደረጃቸውን ጠብቀው ማደግ መቻል አለባቸው። ለዚህም የልቀት ማዕከላት በጣም አስፈላጊ ናቸው የሚለውን ይዞ አዲስ አበባ ዩኒቨርሲቲ የአፍሪካ የምርምር ዩኒቨርሲቲዎች ማህበር አባል በ2016 በፈረንጆች አባል ከሆነበት ጊዜ ጀምሮ ራሱን ከሌሎች አፍሪካ ዩኒቨርሲቲ ጋር ያወዳደረ ፖሊሲውን ያስተካከለ ለተመራማሪዎች ምቹ ሁኔታን በመፍጠር በተለይ የልቀት ማዕከላትን በመፍጠር ምቹ ሁኔታዎች በመፍጠር የአዲስ አበባ ዩኒቨርሲቲ የምርምር ልቀት ከማንኛውም ጊዜ በላይ በተሻለ ደረጃ ላይ ይገኛል። ሲዲቲ አፍሪካ የአፍሪካዊ የሆነ የልቀት ማዕከል ነው። በአዲስ አበባ ዩኒቨርሲቲ ካሉ 3 የልቀት ማዕከላት አንዱ ሲሆን እኛ የተቋቋምንበት ዋናው ዓላማ አገራችን ብሎም አፍሪካ በሕክምና ግብዓቶች ራሳቸውን እንዲችሉ ለማድረግ ነው። ከዚህ አንፃር ምርምሮች እናደርጋለን፣ ስልጠናዎችም ደግሞ እንሰጣለን። የኢትዮጵያ መድኃኒት አቅርቦት ኤጀንሲ በ2012 ባወጣው መረጃ 16.5 ቢሊዮን ብር ለመድኃኒት ግዢ ውሏል። ለሀገራችንም ከነዳጅ ቀጥሎ ብዙ ብር የሚበላ ዘርፍ ሆኗል። የእጽዋት ሀብት እንዳላት ሀገር እንደ ተማረና አቅም እንዳለው ምሁር ሲያስቡት እስከ መቼ የሚለው ቁጭት የአፍሪካ የመድኃኒት ግብዓቶች ማበልጸጊያ የልቀት ማዕከልን ወይም ሲዲቲን ወልዷል። ሲዲቲ አፍሪካን ለማቋቋም ስናስብ እርግጥ ነው በወቅቱ አሁንም ጭምር በእኛ ሀገር ውስጥ የመድኃኒት ችግር አለ። በአንጻሩ ደግሞ በባህላዊ መልክ ሰዎች የተጠቀሙበት ያሉ ብዙ ፖቴንሻል ወይም እምቅ የሆነ ዕውቀት አለ እና ያንን ዕውቀት ባለመጠቀማችን የተነሳ ይህንን እምቅ ዕውቀት ዝም ብለን ይዘን በአንጻሩ ግን ህዝባችን በበሽታ ሲሰቃይ ማየቱ ራሱ በጣም ልንችለው ከምንችለው በላይ ነው የነበረው። ከዛም በላይ እርግጥ መድኃኒትን ለማምረት ወይም መድኃኒትን ዲቨሎፕ ለማድረግ የራሱ የሆኑ ሂደቶች አሉ። በፕሪክሊኒካል ጥናት የምንለው ማለት ቅድመ ሰው የምንለው ማለት በእንስሳት ላይ የምንሞክራቸው ሙከራዎች በብዛት ይሰሩ ነበር። በተለይ ደግሞ ባህላዊ ሕክምና ሲባል እጽዋት ላይ ተማሪዎቻችን ይሰሩ ነበር። ጥሩ ውጤቶችም ተገኝተዋል እና እነኚህ እጽዋት እያሉን ለምንድን ነው ይህንን ማድረግ ማንችለው የሚል እርስ በርሳችን እንነጋገር ነበር። በኮሌጁ በወቅቱ በነበሩት የኮሌጁ ኃላፊ አማካኝነት ክሊኒካል ትራያል ዩኒት እንዲቋቋም የተወሰኑ አባላትን ከዛ ውስጥ አንዱ እና ፕሮፌሰር አበባው ሆነን ይህንን ዩኒት አዋቀርን። አገራችን በጣም ከነዳጅ ቀጥላ ብዙን የውጭ ከረንሲ የምታወጣው ለመድኃኒት ነው። መድኃኒት ለሕክምና መሳሪያዎች ማለት ነው። ከዛ ውስጥም ደግሞ ለመድኃኒቶች በጣም ከሁሉም በላይ የሚወጣ ነውና ይሄ ደግሞ ያው በጣም አስፈላጊውና አንገብጋቢው ሰዎች ጤንነት አንገብጋቢው ነው። ከዛ ውስጥ ደግሞ እንዳልኩሽ የሕክምና መሳሪያዎች ወይም ደግሞ መድኃኒቶች ደግሞ ከሁሉም የሚበልጡ ናቸውና የምርምር አቅጣጫውን በአገራችን ወይም ደግሞ በኢትዮጵያ
በምትፈልገው አቅጣጫ አድርጎ ምርምሩን እዛ ላይ ማድረጉ በራሱ ማለት ለሀገራችን ትልቅ ነገር ነው ማለት ያው ብዙ ጊዜ ከትንሽ ስቴፕ ተነስቶ ነው ትልቅ ስቴፕ የሚደረሰውና ሁሉም ነገር ደግሞ የሚጀምረው ከምርምር ነው። ምርምር የሌለበት ሀገር ደግሞ አዳዲስ ነገሮች ማግኘት አይቻልም፣ ቴክኖሎጂን ማምጣት አይቻልም። ስለዚህ ቤዝ ነው። ያልተነካ ሪሶርስ አለን ስፔሻሊ ናቹራል ፕሮዳክት ላይ ወይም ደግሞ ትራዲሽናል ሜዲሲን ላይ አልተሰራበትም እና እኛ እዚሁ ይዘነው ቁጭ ብለን ግን ሌላው ዓለም ላይ ትራዲሽናል አሁን ወደዛ ዞሯል። ኸርባል ሜዲሲን ሌላው ዓለም በጣም ወደዛ ዞሮ እየሰራ ነው ያለው። እኛ ግን በጣም ይቀረናል። ሪሶርሱ አለን፣ የተማሪ ሰው ኃይል አለን፣ ግን የሚገባውን ያህል ምርምር እያደረግን አይደለም እና ሪሶርሱ አለን፣ ሰፖርት ካገኘን ይሰራል። በአፍሪካ አሉ ከተባሉ ዩኒቨርሲቲዎች ሲወዳደር የአዲስ አበባ ዩኒቨርሲቲ እድሜው ለጋ ቢሆንም የውስጥ አቅምን በመጠቀም የሚሰሩ የምርምር ስራዎችን አሳድጓል። በየዘርፉ የልቀት ማዕከላትን በመፍጠሩም ከእድሜ ቀዳሚዎቹ አልፎ ወደፊት መጥቷል። የዛሬ 5 ዓመት አዲስ አበባ ዩኒቨርሲቲ ከአፍሪካ 16ኛ ደረጃ ላይ ነው የነበረው። ይሄ ማለት ኬንያ ተበልጠው ነበር፣ ዩኒቨርሲቲ ኦፍ ናይሮቢ መከራሪ ይበልጠው ነበር፣ ጋና ያሉት ዩኒቨርሲቲዎች ይበልጡት ነበር፣ ናይጄሪያ ያሉት ዩኒቨርሲቲዎች ይበልጡት ነበር፣ ግብጽ ላይ ያሉት ዩኒቨርሲቲዎች ይበልጡት ነበር እና ሳውዝ አፍሪካ በጣም አደገ የሚባለው ሀገር የሚበልጡት ዩኒቨርሲቲ ነው የነበረው። ግን እነዚህን የልቀት ማዕከላት በመፍጠር በራሱ አቅምም ወደ 6-7 የሚሆኑ የልቀት ማዕከላት አሉ። በዓለም ባንክ የሚደገፉ 3 የልቀት ማዕከላት አሉ። በውሃ ዙሪያ፣ በባቡር ምህንድስናና በመድኃኒት ቅመማ ወይም ደግሞ ሲዲቲ የምንለው እነዚህ ልቀት ማዕከላት የዩኒቨርሲቲው ምርምር ወደ ተሻለ ደረጃ በማድረስ ሌላውም ኮሌጅና የምርምር ተቋማት ትኩረታቸው ምርምር ላይ በማድረግ ምርምራቸው ደግሞ ሸልፍ ላይ ብቻ ሆኖ እንዳይቀር ወደ ህትመት ማድረስ በዓለም እንዲታወቅ በማድረግ በዓለም ተጠቃሽ እንዲሆኑ በማድረግ የዛሬ 5 ዓመት የነበረውን በአመት 300 እና 400 የምርምር ጽሁፎች በአሁኑ ሰዓት ከ2200 በላይ አድርሰናል እና ይሄ ውጤት በአሁኑ ሰዓት አዲስ አበባ ዩኒቨርሲቲን ከአፍሪካ በ6ኛ ደረጃ ላይ አድርሶታል። 99% ክትባቶች በአደጉ ሀገራት መልካም ፍቃድ ላይ ተመስርቶ ወደ አፍሪካ ይገባል። ከ1 ቢሊዮን በላይ ህዝብ ያላት አህጉርም በራሷ አቅም ይህን ማድረግ አልተቻላትም። አሁንም የመኖር እድሜው ተገድቦ በመድኃኒት እጥረት የሚሞተው የሰላምና የኢኮኖሚ ችግር ውስጥ የሚገባው አፍሪካዊ የትየለሌ ነው። ይህን ችግር ለመቅረፍ አንድ እርምጃ የደፈረው የአፍሪካ የመድኃኒት ግብዓቶች ማበልጸጊያ የልህቀት ማዕከል ሲዲቲ አፍሪካ እኛ ብሎ ጀምሯል። ምርምር በተማራማሪዎች ብቻ ሳይሆን በተማሪዎችም ጭምር ምርምር እንዲሰራ ማድረግ ተማሪና አስተማሪን በማቀናጀት የምርምር ስራ ወደ ላይ ከፍ ማድረግ የህብረተሰቡን ችግር በመፍታት ላይ በማተኮር አዲስ አበባ ዩኒቨርሲቲ እዚህ ደረጃ ላይ ደርሷል እና ለዚህ ዋናው አንቀሳቃሹ ብለን እንደ ዳይሬክሽን ያዝነው ወደፊትም አጠናክረን የምንሄደው የልቀት ማዕከላትን ማደራጀት ነው። ከዚህ ውስጥ የሲዲቲ አፍሪካ የሚባለው የልቀት ማዕከል ነው። ይሄ ማለት እንግዲህ በጤና ዙሪያ እና በመድኃኒት ላይ ሀገር በቀል መድኃኒቶች ላይ የሚሰራ ተቋም ነው። ይሄ ተቋም ከተቋቋመ ጊዜ ጀምሮ በርካታ ስራዎችን ሰርቷል። አብዛኛው የህክምና ግብዓቶች ፈጠራ ዕውቀትና ምርምር የሚሰራ የነበረው ያደጉ ሀገራት ነው። ስለዚህ እያደረግን ያለነው ከአጋሮቻችን ጋር በመሆን ይሄን እምቅ ኃይል የማሰልጠን ስራ ነው የምንሰራው ማለት ነው እና አሁን ባለን ሁኔታ መሰረታዊ የሆነውን ስራ ሊሰሩ የሚችሉ ተመራማሪዎች አሉ። ግን ተጨማሪ ብዙ ስራ ይጠይቃል እውነቱን ለመናገር በዚህ ዙሪያ ማለት ነው። ትኩረት ሰጥተን ደግሞ እየሰራን ያለ ነው እዚህ ላይ ነው። ብዙ አፍሪካ ሀገሮች መድኃኒትና ኢምፖርት እናደርጋለን እንጂ መስራት አንችልም።
በቀላል መንገድ የምንሰራቸው መድኃኒቶች አሉ። እነሱን ሁላ ኢምፖርት አድርገን ነው የምናስገባውና ሲዲቲ አፍሪካ አቅም አለው ብዬ ነው ማምነው። ተገቢውን ድጋፍ ከተደረገለት ትልቅ አቅም ያለው ሴንተር ነው። መድኃኒት ሕክምና ብቻ አይደለም፣ ውስጡ ፖለቲካና ኢኮኖሚ አለው። ይህን በቅርቡ በኮቪድ ወረርሽኝ ባደጉ ሀገራት እሰጥ አገባ አይተናል። ጉዳዩ ወደ አፍሪካ ሲመነዘር በመልካም ፈቃዳቸው የምንኖር በኩርፊያቸው የምንሞት ህዝቦች ሆነናል። መነሻውን ኢትዮጵያ መዳረሻውን አፍሪካ ያደረገው የአፍሪካ የመድኃኒት ግብዓቶች ማበልጸጊያ የልህቀት ማዕከል ሲዲቲ አፍሪካ ቀዳሚው በዘርፉ የተማረ የሰው ኃይል ማፍራት ላይ ትኩረት አድርጓል። ክሊኒካል ትራያል የሚባል በማስተርስ ደረጃ ፕሮግራም መክፈት ነው የነበረው እና ለዚህም ፕሮግራም ክሊኒካል ትራያል ካሪኩለም አዘጋጅተን አጸድቀን በቀጥታ ወደ ፕሮግራሙ ገባን። እናም መጀመሪያ ስንጀምር ሃይሊ ኮምፒቲቲቭ ነው የነበረው። ከ500 በላይ የሚሆኑ ሰዎች ነበሩ አፕላይ ያደረጉት። ባይዘው ይህ ፕሮግራም ለኢትዮጵያ ብቻ ሳይሆን አጠቃላይ አፍሪካ ጭምር ነው እና እንደውም በአብዛኛው የአፍሪካ ከአፍሪካ ሀገር የመጡ ወንድሞቻችን እናቶቻችን ነበር ያስገባነው። ኮሚትመንትም ነበረብን። ይህንንም ቃልም ገብተን ነበር ለኢትዮጵያ ብቻ ሳይሆን በሰፊው ለአፍሪካ የአፍሪካን ችግር እንቀርፋለን ብለን ነበር የተነሳ ነው። እናም አሁን ይህ ፕሮግራም በደንብ የሰራ እስካሁን ወደ 80 በላይ የሚሆኑ ኦልሬዲ አስመርቀናል። ሌሎችም አሁን ፓይፕላይን ላይ ያሉ ተመራቂዎች አሉና ይሄ ትልቅ ግብዓት ነበር የሆነ። My name is Charity Malizani and I'm from Malawi. ቻሪቲ ይባላለሁ። የመጣሁት ከማላዊ ነው። በክሊኒካል ትራያል የማስተርስ ተማሪ ነኝ። የትምህርት አሰጣጡም በጣም ወድጄዋለሁ። አድማጭ ብቻ አይደለንም፣ ተሳታፊዎችም ነን። ከመምህራኖቻችን ጋር በጋራ እንሰራለን። የተለያዩ ፕሮጀክቶችን የመስራት እድልንም አግኝቻለሁ። ይህን በጣም ወድጄዋለሁ። በነገሮች ሁሉ ተሳታፊዎች ስለሆነን የሚባክን ጊዜ የለንም። በዛ ላይ የተሟላ መሳሪያ አለን። አፍሪካ በዘርፉ የሰለጠነ የሰው ኃይል ያስፈልጋታል። ሲዲቲ አፍሪካ ይህን ቅድሚያ ሰጥቶ እየሰራ ነው። ለዛም ነው የልህቀት ማዕከል የሆነው። It's a center of excellence. My name is Ms. Hannah Berrien. I am from Liberia. Very beneficial. ሃና ባላለው የመጣሁት ከላይቤሪያ ነው። ክሊኒካል ትራያል ማስተርስ ተማሪ ነኝ። በጣም ተጠቃሚ ነኝ። ሲዲቲ አፍሪካ መማር ፈልገው እድሉን ላላገኙ ሰዎች መንገድ የከፈተ ነው። መማር ለሚፈልጉት ደግሞ ብቁ ተመራማሪ ማድረግ አቅም አለው። ሲዲቲ አፍሪካ በምርምር ዘርፍ ትልቅ አስተዋጽኦ ያበረከተ ነው። በዚህም ተጠቃሚዎች ነን። ሲዲቲ አፍሪካ ብቁ በሆኑ መምህራንና በዘመናዊ መሳሪያዎች ታግዘን ትምህርታችንን እንድንከታተል ረድቶናል። ግን ይህ ብቻ በቂ አይደለም። በደንብ መስፋት አለበት። ወተን ትምህርታችንን ተግባራዊ የምናደርግበት እድል እንደ አፍሪካ መመቻቸት አለበት። There should be funding to be able to implement. በኢትዮጵያ እንደዚህ አይነት ድርጅቶች ብዙ የሉም። ዩኒቨርሲቲ ነው ያለው። ሰዎች ለሪሰርች ወይም ደግሞ ለመመረቅ ሊሆን ይችላል እንደ ፕሮጀክት የሆነ ሪሰርች ይሰራሉ። ያ ብዙውን ጊዜ ውጤታማ ሲሆን አናይ። እንደ ሲዲቲ የፈጠረልን ኦፖርቹኒቲ ወይም ደግሞ እድል ያለብንን ችግር እንደ ችግር ተረተን በሀገራችን ያሉትን ሪሶርስ ተጠቅመን ለሀገሪቷም ለኛም ሊጠቅም የሚችል እውቀትም ሊሆን ይችላል የተለያዩ ግብዓቶችንም ሊሆን ይችላል እንድናመርት እድል ፈጥሮልናል። ማሽኖችን ያሟላል፣ በገንዘብ ይደግፋል። እንደዚህ አይነት ድርጅቶች ሞር ሰዎች አምቢሽናቸውን ወይም ደግሞ የውስጥ ፍላጎታቸውን በደንብ ሰርጾ ዲፕሊ ገብቶ እንዲሰሩ ከማድረግ አኳያ የተሻለ ሚና ተወጥቷል ብዬ አስባለሁ። ከስልጠና አንፃር አዳዲስ የሆኑ የስልጠና ፕሮግራሞች ቀርጸን የኢትዮጵያውያንንም ከተለያዩ የአፍሪካ ሀገራት የሚመጡ ተማሪዎችን እናሰለጥናለን። ስልጠናዎቻችን ማስተርስ ስልጠና ፕሮግራም አለን፣ ፒኤችዲ ፕሮግራም አለን። ከዛም አልፎ ፖስት ዶክተራል ፌሎሺፕ የምንለው በአይነቱ ለየት ያለ ፕሮግራም አለን። እንደዚሁም አጫጭር ኮርሶች እንሰጣለን። በእነዚህ ፕሮግራሞች ውስጥ ከ20 በላይ ከሚሆኑ የአፍሪካ ሀገራት ተማሪዎች ተቀብለን አስተምረናል ወይንም እያስተማርን ነው። ከዚህ አንፃር ባሉን ፕሮግራሞች ከ700 የማያንሱ ተማሪዎች ወይ የተመረቁ ናቸው ወይም አሁን
በትምህርት ሂደት ላይ ያሉ ናቸው። ድህረ ፒኤችዲ ወይም ፖስት ዶክተራል ፌሎሺፕ የምንለውን ፕሮግራም የቀረጽንበት ዋናው ምክንያታችን ምንድነው? የተመረጡ ሳይንቲስቶች የሕክምና ግብአቶችን ማምረት እንዲችሉ ብቻ ሳይሆን ገበያ ማቅረብ እንዲችሉ ሆነው የሚቀረጹ ሳይንቲስቶችን ለመፍጠር ነው የፖስት ዶክተራል ፌሎሺፕን ያዘጋጀነው ማለት ነው። እና ርብርብ ከሚፈልጉት ቀደምት ስራዎች የሰው ኃይል ማሰባሰብ ነው። ሲኒየር ሳይንቲስቶች አሉ፣ ኮር ፋክልቲ አለን ከፓርትነሮቻችን ውጭ። እነዚህም ብዙ ልምድ ያላቸው ሳይንቲስቶች ናቸው። በተለይ ፒኤችዲያቸውን ሰርተው አብዛኛውን ጊዜ ፒኤችዲ ውጪ ተምረው እዛው ለሚቀሩ ጥሩ አስተዋጽኦ አለው ብዬ አምናለሁ። ሲዲቲ አፍሪካ ብቸኛ ፖስት ዶክ ፌሎሺፕ የሚሰጥ ብቸኛ ኢንስቲትዩት ነው እና ብዙውን ጊዜ ፖስት ዶክ የሚሰጠው ያደጉ ሀገሮች ላይ ነው፣ እንደ ዩኤስ፣ ካናዳ ኦር ዩሮፕ ነው እና አፍሪካ ውስጥ ሜቢ ሳውዝ አፍሪካ ሊሆን ይችላል ፖስት ዶክ የሚሰጠው እና ሲዲቲ አፍሪካ ደግሞ ይሄንን እድል ለኢትዮጵያውያን ስፔሻሊ ውጪ የተምረን ሀገራችን ተመልሰን እንድናገለግል ትልቅ አስተዋጽኦ አለው። በመጀመሪያ እንደኔ ፖስት ዶክ የሚባል ፖዚሽን አልነበረም ኢትዮጵያ። ማለት ሰዎች ይማራሉ፣ የመጀመሪያ ዲግሪያቸውን ማስተርሳቸውን ከዛ ዶክተሬታቸውን ይማሩና ያው ተመልሰው ወደ ዩኒቨርሲቲ ዩዥዋሊ አካዳሚ ነው የሚሆኑት፣ አካዳሚሻን ነው የሚሆኑት ወይም ደግሞ ዩኒቨርሲቲ አስተማሪ ተመራማሪ ነው የሚሆኑትና በመሃል ላይ ፖስት ዶክ የሚባል ፖዚሽን የለም፣ ውጭ ሀገር የተለመደ ነው። ስለዚህ አንዱ አዲስ እና በጣም አስፈላጊው ነገር ጥሩ ከአንድ ሰው ከተመረቀበት እና ራሱን የቻለ ተመራማሪ እስከሚሆንበት ድረስ ብዙ ማሻሻል ያለበት ብዙ ኤክስፒሪየንስ ማግኘት ያለባቸው ሁኔታዎች አሉና ያንን ፖስት ዶክ የሚባለው ፖዚሽን ደግሞ ለዚህ ነው የተዘጋጀው። ስለዚህ እንደ ኢንተርንሺፕ ቁጠሩት ማለት ነው። ሰው ፖስት ዶክን ሰርቶ በቃ በቂ ተመራማሪ ለመሆን እንደ ኢንተርንሺፕ ወይም የመለማመጃ ጊዜ ነውና ይሄን ኦፖርቹኒቲ አንዱ ነው። የሕክምና ምርምር ምዕተ ዓመታትን በማስቆጠሩ በየጊዜው ትልልቅ እድገቶችን እያስተናገደ ነው። እንደኛ በማደግ ላይ ያሉ ሀገራት በዘርፉ የሚያስፈልገውን የምርምር መሳሪያ ለማግኘት አቅም ይፈልጋል። የአፍሪካ የመድኃኒት ግብዓቶች ማበልጸጊያ የልህቀት ማዕከል ሲዲቲ አፍሪካ በተቻለ መጠን ለምርምር የሚያስፈልጉ ግብዓቶችን አሟልቷል፣ በማሟላት ላይ ይገኛል። ሲጀምር ሲዲቲ አፍሪካ ምንም ነገር አልነበረውም። ከኮሌጁም ከአዲስ አበባ ዩኒቨርሲቲ ባለው ድጋፍ በተሰጠው ቦታ ላይ አንደኛ ክፍሎቹን ማደስ ነበረበት። በጣም ብዙ ስራዎች ተሰርተዋል በዛ ላይ። ከዛ ደግሞ የመሳሪያዎችን ማሟላት ማለት ነው። ያው መሳሪያዎቹ ከተለያየ ቦታዎች ማለት ነው በእርዳታ የመጡ አሉ፣ ተገዝተው የመጡ አሉ፣ ተወዳድሮ ማዕከሉ ያሸንፋቸው ዓለም አቀፍ መሳሪያዎችን የሚሰጥ ከዛ የመጡ አሉ። እነሱ በሙሉ አሁን እየተሟሉ ነው ማለት ነው። እየተገዙም ያሉ አሉ። ግን አሁን በጣም እያደገ ያየነው ያው የቦታው መሟላት ነው። አንዳንዶች ላቦች በደንብ መስራት ጀምረዋል። አንዳንዶችንም ውጤቶች ያመጡ ነው። አንዳንዶቹ ደግሞ ገና ኢንስታሌሽን ላይ ያሉ አሉና ያው ነገሩ ፕሮሰስ ነው። የሕክምና ግብዓቶችን ማበልጸግ ስራ እውቀት የሚጠይቅ ነገር ነው። ሁለተኛ ደግሞ ተቋማዊ መሆንም አለበት ወይም ደግሞ ፋሲሊቲ ይጠይቃል፣ እቃዎች ይጠይቃል፣ ቦታ ይጠይቃል እንደዚህ እና ከዚህ አንፃር ስራ በምንጀምርበት ጊዜ አሁን የዛሬ 4 ዓመት ተኩል በዛ ደረጃ የሕክምና ግብዓቶችን ለማበልጸግ የሚያስችል የተሟላ ቦታ አልነበረንም። አሁን ግን የሕክምና ግብዓቶችን ለማበልጸግ መሰረታዊ ስራ ሊያሰራ የሚችል የላቦራቶሪ ፋሲሊቲ አለን እና ይሄ ደግሞ እዚሁ አዲስ አበባ ብቻ ሳይሆን ብዙዎቹ ተቋሞቻችን አዲስ አበባ ናቸው። ከአዲስ አበባ ውጭ ክፍለ ሀገር 2 ቦታዎች ላይ እንደዚሁ ቦታዎች አሉ።
በገንዘብ ይደግፉናል። የምንፈልገው እቃ አለ። ሶፊስቲኬትድ የተለያዩ ማሽኖች ሌላ ቦታ ማናገኛቸው ማሽኖች እዚህ ሲዲቲ ውስጥ ይገኛሉ። እነሱን በመጠቀም የተለያዩ ስራዎችን እየሰራን እንገኛለን። ሪሰርች ላይ ወይ ደግሞ ሳይንስ ላይ እንትን ይጠይቃል፣ ሪሶርስ ይጠይቃል እና ያን ሪሶርስ ኢኩዊፕመንቶች በጣም ውድ ናቸው፣ ኤጀንት ውድ ናቸው እና ሪሶርስ በጣም ይጠይቃል ሪሰርች ለመስራት። ግን እዚህ ደግሞ እንደኛ በደሃ ሀገራት ላይ ያንን ማድረግ ይከብዳል እና ሲዲቲ አፍሪካ ደግሞ አንድ ብሎ ተነስቷል። ይሄንን ዓላማ ለመደገፍ የሚመጣ ሁሉ ያ ዌልካም እንላለን ማለት ነው እና ትልቅ አስተዋጽኦ አለው ሲዲቲ አፍሪካ። የአፍሪካ የመድኃኒት ግብዓቶች ማበልጸጊያ የልህቀት ማዕከል ሲዲቲ አፍሪካ የአፍሪካ ሀገራት ተማሪዎችን እየተቀበለ በብቃት በማሰልጠን ላይ ነው። የሴቶችን ተሳትፎ ለማሳደግም ትኩረት ሰጥቶ ይሰራል። የሴቶች ምርምር ላይ በጣም ተሳትፎ እየጨመረ ነው ማለት በሚፈልገውም ባይሆን ማለት ነው። ግን እኛ ያየነው እዚህ አካባቢ ምንድነው የተወሰነ ደረጃ ላይ ሆኖና ከዛ በላይ የሚሄዱት በጣም እያነሰ ነው የሚሄደው። ይሄ ደግሞ የብቃት ማጣት አይደለም፣ ሌሎች አሉ ተጓዳኝ ችግሮች ማለት ነው። It's a long journey. So just to summarize, so there was this announcement from CDT Africa. ረጅም ጉዞ ነው። ሲዲቲ አፍሪካ ማስታወቂያ ሲያወጣ ተወዳደርኩኝ። የምፈልገውም ክሊኒካል ምርምር ነበር። ቃለ መጠይቁ በጣም ፈታኝ ነበር፣ ግን ተሳክቶልኛል። ለሴቶችም ጥሩ እድል አለው። And I sat the interview. The interview was very rigorous, and I was successful, and that led to my coming to Addis Ababa. Who was my senior, and she was. አዲስ አበባ ዩኒቨርሲቲ በክሊኒካል ሪሰርች በማስተርስ ለማስተማር ማስታወቂያ ማውጣቱ ጓደኞቼ ነገሩኝ። የኔም ህልም በምርምር ዘርፍ መማር ነበር። አመለከትኩ። ለሴቶች ጥሩ እድል ነበርውና ቃለ መጠይቁን አለፈ አዲስ አበባ መጣሁ። Come here to Addis Ababa to study this course. የአፍሪካ የመድኃኒት ግብዓቶች ማበልጸጊያ የልህቀት ማዕከል ሲዲቲ አፍሪካ ከተቋቋመ 5ኛ ዓመቱን ገና እያስቆጠረ ቢሆንም የሚያጋጥሙትን ችግሮች እያለፈ ዛሬ የሚታይ ውጤት ማምጣት የቻለ የልህቀት ማዕከል ለመሆን በቅቷል። በችግር ጊዜ የደረሱ ህትመቶችና ስራዎችን በመስራት ያተኮረ የልህቀት ማዕከል ነው። ይሄ ልህቀት ማዕከል ከሰራቸው ስራዎች ውስጥ ኢትዮጵያ ውስጥ የኮቪድ ክትባት በነፃ ይሰጣል። ይሄ ክትባት የሲዲቲ አፍሪካ የዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት በጋራ በመሆን ከሌሎች ድርጅቶች ጋር በመሆን መጀመሪያ ይሄ ኮቪድ ሲከሰት ቫክሲን ሲወጣ የበለጸጉ ሀገሮች ብቻ ተጠቃሚ እንደሚሆኑ በመተንበይ ላንሰት በሚባለው ጆርናል ላይ ድምጻቸውን በማሰማት የበለጸጉ ሀገሮች ያልበለጸጉ ሀገሮች ክትባቱ ሄዶ እንዲስተናገዱና በክትባት አሰጣጥ ላይ ያለው ያለ መጣጣም እኩልነት መዛባት እንዲስተካከል አድርጓል። ሌላው ይሄ ኮቪድ እንደመጣ ኮቪድን እንዴት እንደምናስተናግድ ምን መድኃኒት እንደምንሰጥ በሽተኞችን እንዴት እንደምናስተናግድ እንዴት እንደምናደርጋቸው ምን እውቀት አልነበረም። ይሄው ሲዲቲ አፍሪካ መረጃዎችን በመሰብሰብ ኢንፎርሜሽንና ቡክሌቶችን በማዘጋጀት ኮቪድ በሽተኛ እንዴት ይያዛል ምን ማድረግ ነው ያለብን የሚለውን ኮቪዱ የመጣው ጫና በሽተኞችም በስነ ስርዓት ተስተናግደው የተቻለውን ያህል ብዙ እንዳይሄድ በማድረግ ከፍተኛ አስተዋጽኦ አድርጓል። ከምርምር አንፃር ትኩረት የምንሰጣቸው 3 ነገሮች አሉ። አንደኛው የሕክምና ግብዓት በቀጥታ የማፈላለግ ስራ የመስራት ነው። ሁለተኛ የሕክምና ሙከራ ምርምር የምንለው ነው ወይ ክሊኒካል ትራያል የምንለው ነው። ሶስተኛ ደግሞ የጤና ሲስተሙ የሕክምና ግብዓቶችን መቀበል እንዲችል የማመቻቸት ወይም ስራ ነው ወይ ሄልዝ ኬር ዴሊቨሪ ኢኖቬሽን የምንለው ስራ ነው። እነዚህ ስራዎች ላይ ትኩረት በመስጠት ወደ 22 የሚሆኑ ፕሮጀክቶች አሉን በእነዚህ በ3ቱ አቅጣጫዎች የምንሰራቸው ማለት ነው እና
ከዚህ አንፃር ብዙ ስራዎች ሰርተናል። በአሁኑ ወቅት ወደ 8 የሚሆኑ የሕክምና ውጤቶች በላቦራቶሪ ኮንሰፕት ደረጃ የደረሱ ናቸው። እነዚህ ደግሞ ሁለቱ ሁልጊዜ የምንጠቀምባቸው መድኃኒቶች እነሱን በሀገር ውስጥ መስራት እንዲቻል ድጋፍ የሚሰጥ ስራ ነው። ሌሎቹ ግን እዚሁ በሀገር ውስጥ ካሉ እጽዋቶች፣ ባክቴሪያዎች እንደዚህ የሚመረቱ ከተረፈ ምርትም የሚገኙ ውጤቶች ላይ ነው የሰራነው። ስለዚህ ወደ 8 የሚሆኑ ውጤቶችን ከሱ አንፃር አግኝተን እነሱን በማበልጸግ ላይ እንገኛለን። ማቴሪያሎች ወይም እቃዎች፣ ማሽኖች፣ የተለያዩ ፕሮዳክቶችን አምርተናል። የተለያዩ ኤግዚቢሽን ላይ አቅርበናል። ለምሳሌ የተለያዩ ባክቴሪያዎች ወይም ደግሞ ደቃቅ አካል የምንላቸው አሉ። እነሱን ለማሳደግ የሚያስፈልጉ ግብአቶች አሉ። እነኛ ግብአቶች ብዙ ጊዜ ኢምፖርት ናቸው፣ ከውጭ ነው የምናመጣው። እኛ ቀድመን የሚያስፈልጉ ነገሮች እዚሁ በማዘጋጀት እና እነዛ ባክቴሪያዎች ያድጋሉ አያድግም፣ ምግቡ ትክክለኛ ነው አይደለም የሚሉን እና ለወደፊት ለምንሰራቸው ስራዎች ሊውሉ የሚችሉ ውጤቶችን በእጃችን ላይ ይዘናል። አንድ እናት እርጉዝ ናት አይደለችም ብለን የምንለይባት ከውጭ ነው የምናመጣት። ግን እዛ ውስጥ ያለውን ሳይንሱን በደንብ ከተረዳን ራሳችን አሰምብል አድርገን ኪቱን ዲዛይን አድርገን በእኛ ሀገር ውስጥ መምረት ይቻላል። ሞክረንም እንደሚቻል አይተናል። አህጉራዊ ችግሮችን አይቶ የተነሳው የአፍሪካ የመድኃኒት ግብዓቶች ማበልጸጊያ የልህቀት ማዕከል ሲዲቲ አፍሪካ ነገ የሕክምና ግብዓቶችን በማምረት በዘርፉ ብቁ ተመራማሪዎችን በማፍራት ችግሮችን መቅረፍ እንደሚቻል አምኖ ጉዞውን ቀጥሏል። ጅና ጓንቶሎ መንግስት ሊሰራ ይገባዋል። ቢችል በገንዘብ ይደግፋል፣ ባይችል ቢያንስ በሞራል ይደግፋል። እርግጥ ነው እኔ ገንዘብ የግድ አገር ውስጥ ብቻ ማግኘት ያለበት አይመስለኝም። ልክኛ እንዳደረግነው ፍላጎቱ ካለ ከረንትሊ ብዙ ድጋፍ የሚሰጡ ተቋማት አሉ። ስለዚህ ፕሮፖዛል እየተጻፈ ብዙ ድጋፍ ማግኘት ይቻላል። ግን በመንግስት በኩል ደግሞ ቢሮክራሲውን መቀነስ ይኖርበታል። አንዳንድ ጊዜ ብዙ ድጋፍ ይመጣል፣ ግን ያን ገንዘብ ለመጠቀም ግን ያለው ውጣ ውረድ ቀላል አይደለም። ቢሮክራሲው በጣም በተለይ ፋይናንሻል ቢሮክራሲ በጣም ከባድ ነው። እቃም ራሱ ከመጣ በኋላ እቃን ማስወጣትም ራሱን የቻለ ትልቅ ሃርድል ነው ያለውና በዛ ዙሪያ መንግስት ከተመራማሪዎች ጋር አይ ቲንክ እጅና ጓንት ሆኖ ሊሰራ ይገባል። ቢያንስ ምንም ከመንግስት የምንጠብቀው የገንዘብ ድጋፍ እንዲያደርግ አሁን ባለበት ሁኔታ ፐርሰናል ኤክስፔክት አላደርግም። ግን ቢሮክራሲውን ግን ሊያስወግድልን ይገባል፣ ሊያፋጥንልን ይገባልና ለምርምር ምቹ የሆነ የተደላደለ ኢንቫይሮንመንት እንዲኖር ግን ማድረግ ያለበት ይመስለኛል። ባለሀብቱም አይ ቲንክ እኔ ብዙውን ጊዜ ባለሀብት የሚረባረበው አዋጭ ወደ ሆነው እንደሆነ አውቃለሁኝ። እኔ በእነሱ ቦታ በሆን እረዳዋለሁኝ። የእነሱ እይታ ትክክል ነው። ምክንያቱም ገንዘባቸውን ያልሆነ ቦታ ኢንቨስት አድርገው እንዲከስሩ የሚፈልግ አካል ያለ አይመስለኝም ከኔ ጀምሮ። ግን ደግሞ ለምርምርም ደግሞ አንዳንድ ጊዜ እንደው ቢያዩትና አገር እንድትለወጥ ከተፈለገ ምርምር ግድ ነው የሚሆነው። ያለ ምርምር አገር የተቀየረ የትም የለም። የሕክምና ግብዓቶችን ማምረት የምንፈልግ ከሆነ ከነፃነታችን ጋር እኩል እንደሆነ አስቦ መውሰድ ያስፈልጋል። ለወደፊት መውሰድ ያስፈልጋል። ከዛ ያነሰ ነገር ሊያሰራን አይችልም። ይሄን ነገር ቀላል ምሳሌ ለምሳሌ የኤችአይቪ መድኃኒት ምሳሌ አለ። ኤችአይቪ ትልቅ ችግር የነበረው አፍሪካ ውስጥ ነው፣ በተለይ ደቡብ አፍሪካ። መድኃኒቱ ግን አፍሪካ ውስጥ አይመጣም ነበር። አፍሪካ ውስጥ መድኃኒቱ እንዲመጣ የተደረገው ተጋድሎ እጅግ የሚገርምና ከፍተኛ ነው የነበረው እና ብዙ የዓለም ርብርብ ነበረ። ያ ሆነው ግን ለተጨማሪ መድኃኒቶች ነፃነት አላገኘንም። ተጨማሪ መድኃኒቶች እንድንሰራ ሰዎች ብዙ አላሰለጠንም። የኛ ድካም ነው። ግን ካምፓኒዎችም ደግሞ ለቀቅ አድርገው እውቀታቸውን ለማካፈል ከፍተኛ ፈቃደኝነት የላቸው። በኮቪድም ጊዜ ያየነው ነገር ይሄ ነው እና ከዚህ አንፃር አማራጭ የለንም። ልክ እንደ አማራጭ ሳታይ ሌላ አማራጭ የለንም። ነፃነታችን ነው ብላ እንዳለችው
የኢትዮጵያ ሕዝብም የኢትዮጵያ መንግስትም ይሄ ግንዛቤ ይኖረዋል ብዬ እርግጠኛ ነኝ፣ አምናለሁም ማውቃለሁ። እንደዛ ካደረግን በሚቀጥሉት 10 ዓመታት እንደ ህንድ 20 ዓመት አያስፈልገንም። ብዙ አጋሮች አሉን። እንዴት እንደሚሰራ እናውቃለን። ይሄ ነገር ብዙ እምቅ የሆነ የሚሰለጥን የሰው ኃይል አለን። አጀንዳና ፖሊሲ አለን። ቶሎ እርምጃ ከወሰድና ወደፊት ከሄድን ይህም የማይሳካበት ምክንያት ብዙ አይታየኝም።